በየአካባቢውና በዓለም አቀፍ ደረጃ የሚከሰቱ ጦርነቶች በእኛ ላይ የተለየ ነገር አያመጡም ሰላም ሲሆን ምን አተረፈን ሲል ነበር አሁን ደግሞ እዛው ቦታ ላይ ተገኝቶ በሁለት ዋና ነገሮች ላይ አደጋን ይዞብን መጥቷል ነበር የሚለው አንደኛው የነዳጅ አቅርቦት ነው የኢነርጂ ላይ ነው ሁለተኛው ደግሞ እንደዚሁ ከማዳበሪያ አቅርቦት ጋር አደጋ ይዞብን መጥቷል ስለዚህ ምግባችንና የምግብ እንግዲህ ፉድ ሶቨርኒቲ እናረጋግጣለን የምግብ ሉዓላዊነትን እያለ ሲፎክር የነበረ ነው በአንድ በኩል ፋኦ በዓለም ላይ ካሉ ሀገራት ሁሉ እጅግ አደጋ የምግብ ዋስትና አደጋ ከሚያጋጥማቸው ቁጥር አንድ ሀገራት አንደኛ ላይ አስቀምጧታል ኢትዮጵያ እነሱ በአንጻሩ ሲፎክሩ ነበር አፋር ሄደው ለአፋር ህዝብ ትምህርት ቤትና ውሃ ሲገነቡ አይደለም የምትመለከተው አድንሙት የአፋርን ህዝብ ሰላም ሲያመጡ አይደለም ስለሌላ ጦርነት እየዛተ በኢትዮጵያ ውስጥ ስለሚመጡ አደጋዎች ሲናገር ተሰማዋለህ ግን ደግሞ እግዚአብሔር ሀገሪቱን ሊታደጋት ዝናብን ይዞ መጥቷልና ዝናቡ ላይ ተስፋ አድርጉ ከመንግስታችሁ ይልቅ ዝናቡ ያጠግባችኋል እያለ ደግሞ ሲናገር ተሰማለህ አንሙትና እንደው ከዛ ንግግር ብንጀምር የዛሬውን ፕሮግራማችንን ደስ ይለኛል ወደ ሌሎች በተለይ ፋኖ ነክ ጉዳዮች ላይ ከመግባታችን በፊት ማለቴ ነው ልዩ ትኩረት አድርገን እንድንሰራበት አልፈለኩኝም ግን ሐሳብ ሰተንበት እንድናልፈልጌ ነው ያው እንግዲህ የጉጉሙ አመራር ጋር ቃለ መጠይቅ ስናደርግ ትግል ለምን ጀመራችሁ የሚል ጥያቄ አንስቼለት ነበርና የአፋር ህዝብ ያለበትን ችግር በስፋት ሲዘረዝር እንደነበረ ታስታውሳለህ ያኔ ሲያነሳቸው የነበሩ ጉዳዮች በተለይ በሰሜኑ ጦርነት ወድሞ የነበረው መሰረተ ልማት ሌሎችም ጉዳዮች መልሶ ግንባታ እንዳልተካሄደ ዛሬም ተፈናቃዮች እንዳሉ ክልሉ የታጣቂ ቡድኖች ለመሬት እንደሆነ የአፋር ህዝብ የተፈጥሮ ሀብቱ ተጠቃሚ መሆን እንዳልቻለና የጥቂት የገዢ ቡድኑ ኔትወርክ ብቻ ተጠቃሚ እንደሆነ ለምሳሌ የአፋር ጨው የሚታወቅበት አካባቢ ብትሄድ ውሃ እንኳን የለም እያለ ሲናገር ነው የነበረው ውሃ የለም መብራት የለም እያለ ሲናገር ነበር የኢትዮጵያ ህዝብ ጨው ይበላል የዚያ ጨው ምንጭና ማህበረሰብ ምን እንደሆነ ግን መረጃ ያለው አይመስለኝም እያለ ሲናገር ነበር እንግዲህ ያው የብልጽግና ምናቃቸው ባህሪዎች አሉ አይደለም ትንግርቱ እኔ አሁን አፋር ሄዶ ያንን ሪዞርት ሲመረቅ ምን ሲል እሱ ብቻ አይደለም ተልቆ እኔ ጠቅላይ ሚኒስትር ሪዞርት ለመመረቅ ሲዞር አላውቅም wherever የሚሄዱት ለዛ አይደለም necessarily ግረ መንገድ የሚደረግና መልእክት ማስተላለፊያ ካልሆነ ምናልባት በዛ ቀጠና ሊያደርግ ያሰበውን ጦርነት ከቀጠናው እዞች ጋር ሊመክር እዛ ደግሞ የድሮን ጣቢያም ስለአቋቋመ እሱን ለማድረግ ነው የሚመስለኝ ለምሳሌ አበባውና ተመስገን ባህር ዳር ነበሩ ሄደው ባህር ዳር ባየርም በምድርም በቃ እንዴት እየለማች እንደሆነ ሲናገር ነበር እኔ ጉዳዩ እሱ አይመስለኝም ዋናው ቁም ነገር ከሰሞኑ የደብረታቦር ድል ጋር ተያይዞ ምን እናድርግ የሚል ምክክር ነው የሚመስለኝ እንጂ ምክትል ኢታማዦር ሹምና ምክትል ጠቅላይ ሚኒስትር ባህር ዳር ተቀምጠው የሚሰራ ኮሪደር ሲጎበኙ የጅምር ኤርፖርት ሲጎበኙ አቀባበል የሚልም አማርኛ አለ ደግሞ ምን ጉድ እንደሆነም አይገባኝም ማከልሉም ፕሬዝዳንቱ ነው መርቶታል ኖሮበታል አድጎበታል በየሳምንቱ በየወሩ ነው የሚመላለሰው አቀባበል ተብሎ ማርሽ ባንድ ባህር ዳር አየር ማረፊያ ላይ የምርጫ ቅስቀሳ እንት አይገባኝም እኔ በነገር ላይ I think አለነው ለራሳቸው በነገራችን ላይ ብልጽግና በየለቱ ለራሳቸው ማረጋገጫ ይሰጣሉ ተኝተው ሲነሱ በርግጥም መሪዎች ነን ወይ የሚለውን ማረጋገጥ ይፈልጋሉ ባህር ዳርም ሲገቡ በእንደዛ አይነት ምክንያቱም እየመሸበት ያለ አገዛዝ ነው አንሞት እንደዚህ አይነት ራሱን እንትን ማድረግ አለበት በማህበረሰቡ ስነ ልቦና ውስጥ እንዳለ ፖርትሬይ ማድረግ አለበት ገባ ስለዚህ ያንን የምትፈጥረው ኤርፖርት ሲመጣ ግለሰቡ የኪነት ባንድ ወይንም የሆነ ነገር አቋቁመ እየጨፈሩ ሲቀበሉት ማሳየት መቻል አለበት አለበለዚያ መንግስትነታቸው በምን ይታወቃል ከዛ ወጥተው ሌላ ቦታ መንቀሳቀስም ስለማይችሉ ይመስለኛል ገር አላቸው ብልጽግናዎችና እንግዲህ ከቀውስ ምን እናተርፋለን ከቀውስ ውስጥ ነው ማትረፍ ያለብን ሰላም ሆነን ምን አገኘን ያለው እንግዲህ ቀደም ተጠቅሰው እንደነበረው ዓለም ቀውስ ውስጥ ሲገባ እንዲ ነው የምትሆነው ነው ዓለም ቀውስ ውስጥ እንዳይገባ መስራት ቀጠናው ቀውስ ውስጥ እንዳይገባ መስራት አገሩ ቀውስ ውስጥ እንዳይገባ ለሰላም አዎንታው የሆነ አበርክቶ ማድረግ ሲገባ ለቀውሱ ግዴለሽ ሆነ ከቀውስ ነው የምናተርፈው የሚል አመለካከት ስለሆነ ተያዘው በመካከለኛው ምስራቅ ላይ የመጣው ቀውስ
ማዳበሪያና ነዳጅ ላይ ብቻ አይደለም ተጽዕኖ እየፈጠረ ያለው የአብይ አህመድን ጦርነት እኮ ለጊዜውም ቢሆን ፖዝ አድርጎታል የመካከለኛው ምስራቅ ሁኔታ አብይ ያንቀሳቀሰውን ሰራዊት ወደ ጦርነት እንዲያስገባው ይዞት ነው ያለው ስለዚህ ቀውስ ምን ያስከትላል የሚለው ነገር እንግዲህ ያያየው ነው በዚህ ነዳጅ ምክንያት 600 ምናምን ሰው አሰርኩ ይላል አሁን ምንድነው ሰዶ ማሳደድ ቢያምርህ ዶሮህን በቆቅ ቀይር ነው ምናምን ይባል አባባል አለ አሁን ያደረገ ያለው እሱ ነው ሰዶ ማሳደድ ነው ይያዘ ያለው እሱ መካከለኛው ምስራቅ ላይ ምን ማድረግ ይችላል አስተላለፉ ምንድነው ይመስለው በዚህ አስተላለፍ ውስጥ በዚህ ፕሮክሲ ውስጥ ምን ሚና ይዟል እዛ ያለው ነገሩ ምን ይመስላል ስናው ላይ ሰነበት ነው ግን በዚህ ውስጥ ሆኖ ዛሬ ቢያንስ ይሄንን ቀውስና ችግር ማመን ከቻለ ነገ ደግሞ ከትግራይ ጋር ከኤርትራ ጋር ጦርነት ሲገባ ደግሞ ሊመጣ የሚችለው ሌላ ቀውስ በሌላ መንገድ ደግሞ መረዳት የሚችሉበት ልቦና ይስጣቸው ነው ምንለው ባጭሩ እንግዲህ ወደ ውሎቻችን እናልፋለን አንሞት ግን የገረመኝ ነገር ምን መሰለ አብይ አህመድ የዛሬ ወር አካባቢ እዛ መድረክ ላይ ተገኝቶ በዓለም አቀፍ ደረጃ የሚመጣው ተጽዕኖ በእኛ ላይ የሚያመጣው ተጨባጭ ነገር የለም ሰላም ሲሆን እና ጦርነት ሲሆን እኛ የምናተርፈው ነገር የለም የሚለው የአብይ መረዳት በጣም የሚያስደነግጥ መረዳት ነበር በነገራችን ላይ ማለት አብይ አህመድ ጦርነቱን እንዴት ነበር የጠበቀው ያለም መታወክን እንዴት ነበር የሚያስብ የነበረው የሚለው ነገር በጣም አስደንጋጭ ነው በነገራችን ላይ ከሱዳን ቀውስ ኢትዮጵያ ምን እንዳጣች መገንዘብ የማይችል ግለሰብ እንደሆነ ትረዳለህ ማለት ነው በቀጠናው ላይ በቀይ ባህርና በባብል መንደብ ላይ የሚመጣው አደጋ በኢትዮጵያ ላይ የሚያመጣውን አደጋ የሚገነዘበው አደጋው ሲደርስበት እንጂ አስቀድሞ አደጋውን ተንትኖ መረዳት የሚችል ግለሰብ እንዳልሆነ ትረዳለህ አጠቃላይ መንግስታቸውን አቅምና የመረዳት ብቃት በዛ ልክ መለካት ይችላል አንሙት በኢራን ሊከሰት የሚችለውን ጦርነት እንዴት አስቦት ነበር መጀመሪያ ላይ ገባ ሀገራት ከኢራን ጋር ጦርነት ውስጥ እንዳይገባ በጣም በርካታ ጫና ሲያደርጉ ነበር ኢንክሉዲንግ በመካከለኛው ምስራቅ ያሉ ሀገራት በነገራችን ላይ አንሙት ይሄ ግለሰብ ግን ከጦርነት እናተርፋለን ሲል የነበረ ግለሰብ ነው ያውም በጣም እንግዲህ በሆርሙዝ አልፎ በሚመጣ ማዳበሪያ አቅርቦት ላይ ጥገኛ የሆነ ሀገር እየመራ ማለት በሌላ በኩል በተመሳሳይ ነዳጅ ጥገኛ የሆነ ሀገር እየመራ ምንም አይነት በእኛ ላይ የሚያመጣው አደጋ የለም ሲል የነበረ ግለሰብ ዛሬ ደግሞ መጥቶ ምግባችን ላይ አደጋ ተደቅኗል እያለ ሲናገር ሰማዋል አደጋው ሲደርስ ነው ማለት ነው አደጋውን የሚገነዘበው እና ይሄ ትንተና እንዴት ይሄንንም ያህል ትልቅ ሀገር ሊያሻግር እንደሚችል አላውቅም ይሄ መረዳት ይሄ ቪዥን እንዴት ሀገርን ሊያሻግር እንደሚችል መገመት እንግዲህ ትችላለህ አንሙት ምን ያህል አደጋ በሀገሪቱ ላይ ያደጋው ምንጭ ማን እንደሆነ አስተሳሰቡ ምን ያህል ትንሽ እንደሆነ እንድትረዳ የሚያደርግ ነው አንድ እሱ ነው ሁለተኛው የማዳበሪያና የነዳጅ አቅርቦት በኢነርጂ ሴክተርና በማዳበሪያ እየመጣ ያለው አደጋ እንዳለ ሆኖ መፍትሄ ነው ደግሞ ብሎ የሚያቀርባቸው ነገሮች የበለጠ አስደንጋጭ ናቸው ለምሳሌ ዝናብ እየዘነበ ስለሆነ ፈጣሪን በዝናቡ ምክንያት ይሄንን አደጋ ምናምን እንግዲህ በዓለም አቀፍ ደረጃ የመጣውን ተጽዕኖ እንድንሻገር ፈጣሪ እየፈለገ ነው ማለት ነው ብለ ለህዝብ ይሄንን እኮ አባቶች ሃይማኖት መሪዎች ፓስተሮች በየለቱ ለህዝቡ ይነግሩታል በየቦታው እንግዲህ የበርካታ ሃይማኖት አባት በየቦታው ያለው በየመንገዱ ነው የሚሰበከው እንደምታውቀው ሀገሪቱ ላይ ከሰማይ እንጀራ ምግብ እየመጣ ነው እየተባለ ለህዝቡ በየለቱ ነው የሚነገረው አንተም የሀገር መሪ የሚባለውም ግለሰብ መጥቶ ዝናቡ እየመጣ ስለሆነ ፈጣሪ ሊያሻግረን ነው ምናምን እያለ እንግዲህ ሀገሪቱ ያለችበትን ሁኔታ ቀውሱንም ለመፍታት ባገዛዙ በኩል ያለውን የፖሊሲ ዝግጁነት ስትመለከት ምንድነው የሆነ ያለው ሀገሪቱ ውስጥ ለምን አንደኛውን በጀረንቶክራቶች ወይንም ደግሞ በሃይማኖት መሪዎች ወይንም ደግሞ በሌሎች እንግዲህ እነሱ እንደሚሉት በተለያዩ ግለሰቦች ለምን ሀገሪቱ አትተዳደርም ትላለ ለኢትዮጵያ የሚያቀርበው መፍትሄ ይሄ ነው በዚህ ሁሉ አደጋ ውስጥ ገባ ሌሎች ስለ ስትራቴጂክ ሪዘርቭ ያወራሉ እንዴት የዚህ ማዳበሪያ አቅርቦትን በሌላ መንገድ ሊያሳኩ እንደሚችሉ ርብርብ እያደረጉ ነው ያሉ ሀገራት ሪሶርሶቻቸውን ሁሉ ሀብቶቻቸውን ሁሉ እነዚህን ሁለት ነገሮች እንዴት ለማሳካትና ህዝባቸው
አደጋ ውስጥ ይሄ ኢኮኖሚያዊ ቀውስ ወደ ፖለቲካዊ ቀውስ እንዳይሸጋገር ሀገራቸው ምርታማነትን በሀገር ደረጃ እንዳይቀንስ የምግብ ዋስትና በሀገር ላይ ጉዳት እንዳያመጣ ሀገራት ርብርብ እያደረጉ ነው ያሉት በመላ ዓለም ያሉ ሀገራት ርብርብ እያደረጉ ነው ያሉት ይሄ ግለሰብ መጥቶ ሎጂ ያስመረቀ ዝናቡ እየዘነበ ስለሆነ እንጸልይ በርትተን ነው ይሄንን የዛሬ 70 ዓመትም የዛሬ 90 ዓመትም የዛሬ 400 500 ዓመትም እንደ ሀገርና እንደ ህዝብ ምትሰማ የነበረው ምንም አይነት ፈንዳሜንታል የሆነ ለውጥ በሀገሪቱ ውስጥ እንደሌለ ተመለከታል ይሄ ስብስብ እንዴት ሀገሪቱንና አደጋውን እንደሚመለከተው እንዴት አቅሎ እንደሚመለከተው በርግጥም ሀገሪቱን ከጭንቀት ከመከራ ለማሻገር የሚያስችል ምንም አይነት ዝግጁነት የሌለው ግን ደግሞ ራሱን በተለያዩ ብልጭልጭ ቦታዎች ላይ ለምሳሌ አፋር ሄደ ሎጅ ማስገንባት and tell me አፋር ውስጥ አንድ ምን የሚባል ወያኔ የሚባል ዛፍ አለ አፋር ውስጥ አንሙት ምናልባት አንተም አፋር ሄደ ከሆነ ሰመራ ታቋለህ እሱ ዛፍ ሳይንቲፊክ ስም አለው ሳይንቲፊክ ስሙንም ጻፉልኝ ቴክኒክ አድማጮቻችን ምናልባት ሳይንቲፊክ ስሙን ካወቃችሁ ያ ዛፍ በአፋር አርብቶ አደር ላይ የፈጠረው ችግር ልነግርህ አልችልም እንስሳቶቹ አይበሉትም በጣም ራምፓንት ነው በጣም ነው የሚስፋፋው ያንን ከዛ አረም ጋር ከዛ ጽዋት ጋር ያፋር ህዝብ የሚያደርገው ትግል በቃል የሚነገር አይደለም ከዛ ሎጂ ልክ ያፋር ህዝብ ከዚህ ጽዋት ጋር የሚያደርገውን ተጋድሎ ብታግዘው ያፋርን ህዝብ ተጠቅሟል ከዛ ይልቅ ያፋር አርብቶ አደር ከቦታ ቦታ ሲንከራተት የሚውለው ያፋር አርብቶ አደር የተሻለ የውሃ አቅርቦት ቢኖረው አንሙት በአካባቢው ላይ የተሻለ ምርታማ እንዲሆን ታግዘዋል በዛ ሎጅ ውስጥ ሄዶ የሚጠለለው ማን ነው ያፋር አርብቶ አደር ነው እነዛ ሎጆች ለማን ነው የሚገነቡት ያፋርን ህዝብ ሰላም እጦት ያፋርን ህዝብ በተለይ በዚህ ያከባቢ የአየር ተጽዕኖ ጋር ተያይዞ የሚደርስበትን ተጽዕኖ ለመቀነስ የሚደረጉ ኢኒሺዬቲቮች የተሻለ ያግዙታል ነበርም ወይ ከሶማሌ ህዝብ ጋር ያለውን ግንኙነት ቢያስተካክል እሱን ግንኙነት ወደ ተሻለ ደረጃ እንዲያደግ ቢደረግ አፋር የተሻለ ከሰላም አይጠቀምም ነበር ወይ ይሄ አገዛዝ ፕራዮሪቲው ምን እንደሆነ ተመልከተ ደሞ እዛ ሄዶ አፋር ኢትዮጵያ ዘብ ነው በጋራ አሁንም ሌሎች መሬቶችን እናስመልሳለን ይያለ ለሌላ ጦርነት አፋርን ለመማገድ ያፋርን ህዝብ ሲያነሳሳ ተመለከቷል ያ ወደብ ሲመጣ ግን ያፋር ህዝብ ህይወቱን እንደማይቀይርበት ከወዲሁ ለአፋሮች መንገር ፈልጋል በዛ ወደብም የሚጠቀመው ኦዴድ ነው የንግዱ ባለቤት ኦዴድ ነው የምርቱ ባለቤት ኦዴድ ነው የፖለቲካው ባለቤት ኦዴድ ነው የኢኮኖሚው ባለቤት ኦዴድ ነው ኢትዮጵያውያን የጋራ ምርቶቻቸውን ወደ ወደብ የሚያቀርቡበት ምድል የለም በዚህ አይነት ደረጃ በህዝብ ላይና በሀገር ላይ ሲሳለቅ እንመለከተዋለን ማለት ነው እኔ በአፋር አድርጎ የነበረውን ቆይታ የተረዳሁት ከዚህ አንፃር ነው አንሙት anyway ዛሬ እንድናነሳ የምፈልጋቸው በርካታ ጉዳዮች አሉ ይሄንን እንደው ግረ መገዳችን እናንስተን ሐሳብ ሰተንበት እንለፍ ብዬ ስላሰብኩኝ ነው ዛሬ ቃለ መጠየቅ አድርጌያለሁ አንሙት ቀደም እንዳልኩት የአፋብን የወለጋ ቢዛሞ እዝ የውጭ ጉዳይ ግንኙነት ኃላፊ ጋር ተክለማርያም አድማሱ ጋር እንደዚህ ቆይታ አድርገናል በአማርኛና በአፋን ኦሮሞ ነው ቃለ መጠየቁ የተሰራው ጋፊፍ ዴቢ ሆገን ሰሶቺ ቢዮሌ ሰፋኑ አማራ ወለጋ ወጂን ጎኔራ ቱርቲን ጎኔስ አጀጃ ወላና ሶቺ ቢዮሌ ሰፋኑ አማራ ወለጋ ቲ ወጂን ካንጎዳሜዳ ስለዚህ መጨረሻ ላይ እሱን እናቀርብላችኋለን ለአድማጭ ተመልካቾቻችን ኦሮምኛ የምትሰሙ ሰዎችም ለኦሮሞ ህዝብ የተላለፈ መልእክት ስለሆነ አማርኛ የምትሰሙም በሁለቱም ቋንቋ እንዲሰራ ስላደረግነው ቃለ መጠየቁን እስከ ፍጻሜ ድረስ አብራችሁ እንድትቆዩ በዚህ አጋጣሚ መጠየቅ ፈልጋለሁ ይሄንን ካልኩ በኋላ አንሙት ሰፊ እንግዲህ እንቅስቃሴ ዛሬም ስትነግረኝ ከጧት ጀምሮ የነበረው የፋኖን እንቅስቃሴ በተመለከተ ብዙ መረጃዎች ነበሩ ስታደርሰን የነበረው በተለይ ደግሞ የሚከዳው ኃይል አሁን ላይ ዜና መሆኑ ቀርቷል ግን በጣም መጠኑ ከዚህ በፊትም ከምንሰራው ከምናቀርበውም በላይ እየሆነ ነው የመጣው